ሰላም ወጪ ቆጣቢ ነው። ሰላም ያለው ብዙ ሀብት፣ ብዙ ድል፣ ብዙ ተስፋና ብዙ ዕድሜ ይኖረዋል። ዛሬም እንደ ጥንቱ በርስት ወይም በማንነት ሰበብ የሚደረግ ጦርነት የሚጎዳው ዜጎችን እንጂ ጌቶችን አይደለም። ከምባቦ ከሰገሌና ከባድመ ክሽፈት እንዳየነው አገሬው በጦርነት ያልፋል፣ አገር መሪው ግን ይተርፋል። በምባቦ ጦርነት ንጉሥ ምኒልክና ንጉሥ ተክለ ሃይማኖት ገጥመው በብዙ ሺህ የሚቆጠር ባላገር ያሞራ ቀለብ ሆነ። ሁለቱ አያላን ግን ታርቀው ተፋቅረው ረጅም ዕድሜ ኖሩ። ሰገሌ ላይ የንጉሥ ሚካኤል ባላገርና የተፈሪ መኮንን ባላገር ተፈሳፈሰ። ደሙን ለሁለቱ መሳፍንት የክብር ሲል አፈሰሰ። ንጉሥ ሚካኤልም ሆነ ተፈሪ ግን በጦርነቱ ማጠናቀቂያ በአንድ ድንኳን ውስጥ ተቀምጠው አባቴ እንኳን አተረፎ፣ ልጄ እንኳን አተረፈ እየተባባሉ ተቃቀፉ። በባድመ ጦርነት ያ ሁሉ ወጣት ዓላማም ሆነ ኢላማ በሌለው ጦርነት ሜዳ ላይ ቀረ። የጦርነቱ ጠንሳሾች ለሙታን ተገቢውን መታሰቢያ ሳያደርጉ ላደረጉት ይቅርታ ሳይጠይቁ በሕይወት ሲርመሰመሱ ኖሩ። ነገም ከዚህ የተለየ አይሆንም። እናም ቢበል አሻፈሬም በል፣ በቀረርቶ አትወሰድ፣ በመፈክር አትሸወድ። ለሚያዋጉ እንጂ ለማይዋጉ ጦር አውርዶች እንኳን ሕይወትህን ትኩረትህን ለመስጠት አትሞክር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ዛሬም በይህም ነበር መሰናዶ ሰገሌ ጦርነትን እናነሳለን። ሳምንቱን በታሪክ ውስጥ ስናስታውስ ይህ ሳምንት ሰገሌ ጦርነት የተደረገበት ሳምንት ነው። ጥቅምት 17 ነበር የሰገሌ ጦርነት የተደረገው። የሰገሌ ጦርነት የወንድማማቾች ጦርነትና ጭካኔ የተሞላበት ከአድዋ ጦርነት 3 እጥፍ የሚሆን ሕዝብ ያለቀበት አሳዛኝ የእርስ በርስ ጦርነት ነበር። በመግቢያችን ላይ ያስደመጥናችሁ በእውቀቱ ስዩም ትናንት ዛሬ አይደለም በሚል ካሰፈረው ጽሑፍ ቀንጭበን ነበረ ያስደመጥናችሁ። እነሆ ዘንድሮም የሰገሌ አይነት የወንድማማች ጦርነቶች እንደቀጠሉ ናቸው። የሰገሌን አስከፊነት ታሪኩን እያነሳን ለዘንድሮ መማሪያ እንዲሆነን እንጨዋወትበታለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። ፊታውራሪ ሀብተ ጊዮርጊስ ዲነግዴን አንድ ኢጣሊያዊ ጋዜጠኛ መጣና ስለ ሰገሌ ጦርነት ልዘግብ ነው፣ እስቲ ስለ ጦርነቱ እንዴት እንደነበር ንገሩኝ አላቸው። ለምን እንደፈለገው ገብቷቸው ስለነበር ይልቅ ለምን ስለ አድዋ ጦርነት አልነግርህም አሉት ይባላል። እና ምን ለማለት ነው? ይህንን በመካከላችን የሚደረግ ጦርነት ነጮቹ አጥብቀው ይፈልጉታል። እስከ ዛሬም ያቆረቆዘን እንዳናድግ እንዳንራመድ አስሮ የያዘን ይኸው በመካከላችን የሚደረገው የእርስ በርስ ጦርነት ነው። የሸዋና የወሎ ጦር ያደረጉት የሰገሌ ጦርነትም ስናስበው ከምንተክዝበት ከምናዝንበት የእርስ በርስ ጦርነቶቻችን መካከል ዋነኛው ነው። ጥቅምት 15 ቀን 1909 ዓ.ም ራስ ተፈሪ ከአዲስ አበባ በስተሰሜን በተወሰኑ 100 ኪሎ ሜትሮች በምትገኘው ሰገሌ ዙሪያ ጦራቸውን አሰፈሩ። ፊታውራሪ ሀብተ ጊዮርጊስ አሁንም ሰላም የሚፈልጉ መሆናቸውን ለማሳየት የንጉሥ ሚካኤል ገስጋሽ ጦር ሊያያቸው የሚችላቸው በጣም ጥቂት ሰዎቻቸውን ብቻ ቆሙ። እንደ ተከበቡ የገባቸው ንጉሥ ሚካኤል እጃቸውን ሰጡ። እጃቸውን እንደሰጡ ቅድሚያ ወደ ራስ ተፈሪ ተወሰዱ። ራስ ተፈሪም በአክብሮት የራሳቸውን ድንኳን ሰጧቸው። ይህን ያዩት ወታደሮች ተቆጡ። አባትና ልጅ ወዳጆች ለሚሆኑት ነው ወይ የሁሉ የተፈጠረው ሲሉም አጉረመረሙ። ግን ዘግይቶ ነበር። አድዋ ላይ ከሞተው 3 እጥፍ የሞተበት ጦርነት ነበር። ንጉሡም ከወታደሩ ማጉረምረም በኋላ ወደ ፊታውራሪ ሀብተ ጊዮርጊስ ድንኳን ተዘዋወሩ። እስኪ በእውቀቱን እንቀጥለው።
ትላንት ዛሬ አይደለም በሚል የጻፈውን። ይገርማል ይላል ሲጀምር። የአገራችን ገበሬ የሚያርስበት በሬና ማረሻ ጥንታዊ ሰው ከ4000 ዓመት በፊት ይገለገልበት የነበረውን ነው። ይሁን እንጂ ቢቀናው ክላሽንኮቭ ይታጠቃል። ደግሞ ገበሬውን ዘመናዊ ጠመንጃ እንጂ ዘመናዊ ማረሻ ለማስታጠቅ የሚያልም አክቲቪስት አይተን አናውቅም። ዘመናዊ የብሔር አክቲቪስት ጦርነት በናፈቀ ቁጥር የአባቶቹን ጀብድ ይዘክራል። በአባቶቹና በሱ መካከል በሰፊው የሚያዛጋ የጊዜ ገደል እንደተዘረጋ አይገባውም። የድሮ ሰዎች ከማረስ ይልቅ መዋጋት ቢወዱ አይገርምም። ያኔ ጦርነት ወጪው ትንሽ ትርፉ ብዙ ነበር። ጥቂት የተደራጀ ጭፍራ፣ ጥቂት ፈረስና ጦር ይዞ በሺህ የሚቆጠር የቀንድ ከብት መማረክ ይቻል ነበር። ዛሬ አንድ መንደር አርሶ የሚያበላ ትራክተር $14000 መግዛት ትችላለህ። አንድ መንደር አፈር የሚያስበላ ታንክ ለመሸመት ከፈለግህ ግን $9 ሚሊዮን መክፈል ይጠበቅብሃል። እና በዚህ ዘመን ተዋግቼ ያተርፋለሁ ብሎ ጉራውን የሚነፋ አዲስ የተመረተ ደደም መሆን አለበት። ድሮ በሰላምም ሆነ በጦርነት ባጭሩ መቀጨት የአባቴ እናትህ ዕዳ ነበር። በጦርነትም ሆነ በሰላም ጊዜ ከሞት ጋር ያለህ ርቀት ተቀራራቢ ነው። ይህን የሚያውቁት ቀዳማዊ ኃይለ ሥላሴ በማይጨው ዋዜማ የክተት አዋጃቸው ቤትህ ቁጭ ብለህ በሳልና በጉንፋን ከመሞት ጠላትን መክተህ ብትሞት ክብር ነው ብለው ዜጋውን ጀንጅነውታል። ልክ ነው። በህዳር በሽታ ከመሞት በጦርነት መሞት ስምና ምርኮ ሊያስገኝ ይችላል። እና ዛሬ ሰላም ወጪ ቆጣቢ ነው። ሰላም ያለው ብዙ ሀብት፣ ብዙ ዕድል፣ ብዙ ተስፋና ብዙ ዕድሜ ይኖረዋል። ታዲያ ለሰላም ሲባል ወደረኞቻችንን ብንለማመጣቸው ምን ነውር አለው? ዛሬ መደራደር፣ መወያየት የሚያሳፍርበት፣ ውረድ እንውረድ የሚያስኮራበት ዘመን አይደለም። እናም እምቢ በል፣ አሻፈረኝ በል። በቀረርቶ አትወሰድ፣ በመፈክር አትሾድ። ለሚያዋጉ እንጂ ለማይዋጉ ጦር አውርዶች እንኳን ሕይወትህን ትኩረትህን ለመስጠት አትሞክር እያለ በዚህ ትላንት ዛሬ አይደለም በሚለው ጽሑፉ ያትታል። እስኪ ወደ ያሬድ ሹመቴ እንሻገር። የሀገርን ልጅ ገሎ በማሸነፍ ዘመን የሚሻገር የድል ባለቤት መሆን አይቻልም ይላል። ጥቅምት 17 1909 ዓ.ም ብዙ ውድመት ያስከተለው የሰገሌ ጦርነት ተካሄደ። የዳግማዊ አጼ ምኒልክ አልጋ ወራሽ የነበሩትን ልጅ ኢያሱ ሚካኤልን ከስልጣናቸው በማስወገድ በምትኩ የዳግማዊ አጼ ምኒልክ ልጅ የሆኑትን ዘውዲቱ ንግሥተ ነገሥታት አድርጎ በመሾም ራስ ተፈሪ የኋላው አጼ ኃይለ ሥላሴን አልጋ ወራሽ አድርጎ የሰየመውን ኃይል በመቃወም ከስልጣናቸው የተነሱትን ልጃቸውን ልጅ ኢያሱ ሚካኤልን ወደ ስልጣኑ ለመመለስ በአባታቸው ንጉሥ ሚካኤል የሚመራ ጦርና በተቃራኒው በፊት አውራሪ ሀብተ ጊዮርጊስ ዲነግዴ የሚመራ ጦር መካከል የተካሄደ እልቂቱ የበዛ ጦርነት ነበር። በወቅቱ ከአድዋ ጦርነት በላይ ብዙ ሰው የሞተበት የእርስ በርስ ጦርነት ተካሄደ። ልጅ ኢያሱ መስከረም 17 1909 ዓ.ም በሸዋ መኳንንትና በቤተ ክህነት ተወግዘው ከስልጣን ሲወርዱ በምትኩ የዘውዲቱን መንገስና የተፈሪን አልጋ ወራሽ መባል ለመቀልበስ በንጉሥ ሚካኤል መሪነት የተካሄደ ጦርነት ነበር። ጦርነቱ በጧት የተጀመረ ሲሆን የንጉሥ ሚካኤል ጦር ቅድሚያውን ወስዶ ማጥቃት ቢጀምርም በጊዜ ተተኳሽ ስላለቀበት ብልጫ ተወስዶበት በ8 ሰዓት ገደማ በፊት አውራሪ ሀብተ ጊዮርጊስ የሚመራው ጦር አሸናፊ መሆን ቻለ። በጦርነቱ ንጉሥ ሚካኤል ተማረኩ። በመንገድ ላይ የነበረው ልጃቸው ልጅ ኢያሱም ጦሩ ከመድረሱ በፊት ጦርነቱ በማለቁ ወደ ኋላ ተመለሱ። በጦርነቱ በሺዎች የሚቆጠሩ በሁለቱም ወገን የሞቱ ሲሆን ከጦርነቱ አስከፊነት በተጨማሪ የሁለቱም ወገን የሚለያዩበት ምልክት ወይም ዩኒፎርም አለመኖሩም በሟቾች መብዛት ላይ የራሱ ተጽዕኖ እንደነበረውም ይታወቃል። ይህ የሰገሌ ጦርነት ለፊት አውራሪ ሀብተ ጊዮርጊስ የመሃል አገር ጦር ትልቅ ዕድል ቢሆንም በታሪካችን ውስጥ ግን እጅግ አሳፋሪው የእርስ በርስ እልቂት ታሪክ አካል ሆኖ ተመዝግቧል። ዛሬ ይህንን የሰገሌ ጦርነት እንደ ድል አይተን ለማክበር አለመነሳታችን የሚያሳስበን ነገር ቢኖር የሀገርን ልጅ ገሎ በማሸነፍ ዘመን የሚሻገር የድል ባለቤት መሆን እንደማይቻል ነው ሲል ያሬድ ሹመቴ በጥሩ ሁኔታ አስቀምጦታል። ይቀጥልና በታሪክ ባለሙያው ምስጋናው ታደሰው የተጻፈው
ሚካኤል ንጉሠ ወሎ ወትግሬ የተሰኘ መጽሐፍ ምረቃ ላይ ታዋቂው የፍልስፍና ምሁር ዶክተር ዳኛቸው አሰፋ በደሴ አይጠየፍ አዳራሽ ውስጥ ያቀረቡትን ንግግር ቀንጭበን በማቅረብ ለዕለቱ ማስታወሻነት እንየው። ዶክተር ዳኛቸው አሰፋ ክርስትና ዘውድ ሰጣቸው፣ ክርስትና ነጠቃቸው በሚል ነው ጽሑፉን ያቀረቡት። የኔ ልብ የሚመታው ሰገሌ ላይ ነው። ሰገሌን የሚመለከት ያለኝ ምክረ ሐሳብ ወይንም ተሲስ ንጉሥ ሚካኤልን ክርስትና ዘውድ ጫንላቸው፣ በአንጻሩ ደግሞ የክርስትና እምነታቸው ዘውዳቸውን ነጠቃቸው ነው እኔ የምለው። ክርስቲያን ባይሆኑ ኖሮ አይነክሱም ነበር። ደግሞ ደንበኛ አማኝ ክርስቲያን ባይሆኑ ኖሮ ሰገሌ ላይ አይሸነፉም ነበር። የፊት አውራሪ ሀብተ ጊዮርጊስ ደብዳቤ አታለላቸው የሚለው የልጆች ተረት ተረት ነው ለኔ። መስቀል ተልኮ ትልልቅ ቀሳውስት አባቶች ካህናት ተልከው እንዴት እምቢ ይበሉ? አማኝ ናቸዋ። እዚህ ላይ የኒኮሎ ማኪያቬሊን አስተምህሮት ማስታወስ ጠቃሚ ይሆናል። ለማኪያቬሊ ሁለት አይነት የሞራል አድማስ አለ። አንደኛው የክርስቲያን ሃይማኖታዊ ሞራሊቲ ግብረ ገብ ይለዋል። ሁለተኛውን ደግሞ ማህበረሰባዊ የፖለቲካ ሞራሊቲ ይለዋል። በመሆኑ ፖለቲካል ዓለም ውስጥ መጠቀም ያለብን የማህበረሰባዊ የፖለቲካ ሞራሊቲን እንጂ የክርስቲያን ሃይማኖታዊ ሞራሊቲ አይደለም ይላል። ለመሆኑ በሁለቱ የሞራሊቲ መርሆች መካከል ልዩነቱ ምንድን ነው? ለማኪያቬሊ የክርስቲያን ስነ ምግባራት እንደ ርህራሄ፣ ለቃል መታመን፣ መሐላ፣ መማለድና ወዘተርፈ ሲሆኑ በአንጻሩ የፖለቲካ ሞራሊቲ ማለት የወጠንከው ግቡ ላይ ለመድረስ ማናቸውንም አማራጮች የሞራል መስፈርት ጥሶ ያለ ገደብ መጠቀም ማለት ነው። ለምሳሌ ሃይማኖትን እንደ መሸምገያ መጠቀም፣ የማያከብሩትን ቃል መግባት፣ በውሸት መማል፣ ወዳጅነትን እንደ ማዘናጊያ ማቅረብና ወዘተርፈ ነው። ወደ ሰገሌ ስንመጣ ሸዋ የፖለቲካ ሞራሊቲ ይዞ መጣ፣ ወሎ የክርስቲያን ሞራሊቲ ይዞ ቀረበ። የምስጋናው መጽሐፍ እንደሚያስተምረን ንጉሥ ሚካኤል ከሸዋ ቀድሞ የመጣውን የራስ ልዑል ሰገድን ጦር ቶራ መስክ ላይ ከደመሰሱ በኋላ ገስግሰው ወደ አዲስ አበባ ሳይገቡ ለምን እንደቀሩ እናም የሸዋ ኃይል ከየጠቅላይ ግዛቱ ጦሩን እስኪያሰባስብ ድረስ ለምን ሰገሌ ላይ እንደቆዩ ብዙ ጊዜ የሚሰጠው መልስ የሚከተለው ነው። ፊት አውራሪ ሀብተ ጊዮርጊስ በተለመደው ብልሃታቸው ከንጉሥ ሚካኤል ጋር እንደሆኑና አቤቶ ኢያሱን እንዳልከዱ በመግለጽ ለጊዜው አሉበት ቦታ ሆነው እንዲቆዩላቸው መልእክት ልከው ስላታለሏቸው ነው ይባላል። ይሄ ለኔ ተረት ተረት ነው ይላሉ ዶክተር ዳኛቸው። የአሸናፊዎቹ ተረት ተረት የሆነው ደብዳቤ ተጽፏል ወይ ነው? አዎ ተጽፏል። ግን ከልባቸው አምነው የተታለሉት ለመስቀሉ ነበር። የክርስትናን እውነታ ጸንተው ስለያዙ ተታለሉ። ክርስቲያን አይዋሽም፣ ክርስቲያን ቃሉን ይጠብቃል ከሚል እምነታቸው ተነስተው ዘውድ የሰጣቸው ክርስትና በእምነታቸው ምክንያት ዘውዱን መልሶ ነጠቃቸው። ንጉሥ ሚካኤል በእምነታቸው ጸኑ። ሀብቴ አባ መላ ግን መስቀልም አውጥተን ታቦትም አውጥተን ይህን ሰው ማሸነፍ አለብን አሉ። ይህ ማለት ከላይ ለማሳየት እንደሞከርነው ፊት አውራሪ ሀብተ ጊዮርጊስ የማኪያቬሊን የፖለቲካ ሞራሊቲ ይዘው ሲመጡ፣ እኚህ ደግሞ የክርስቲያን ሞራሊቲ ይዘው ስለቀረቡ ለሀብተ ጊዮርጊስ ክርስቲያናዊ ጥሪ ታምነው የፖለቲካዊ ሞራሊቲ ሰለባ ሆኑ። እምነቱን እንደ መሳሪያ የተጠቀሙ ፊት አውራሪ ሀብተ ጊዮርጊስ ብልህ ብልጥ ሲባሉ፣ በሃይማኖታቸው መሪ የጸኑት ንጉሥ ሚካኤል ግን ገራገር ተባሉ። ይኸው እስካሁን ድረስ ወሎ ገራገሩ እየተባለ ይዘፈናል። ወይ ሀብቴ አባ መላ፣ ይሄ መቼስ የሚገርም ነው ሲሉ ዶክተር ዳኛቸው ክርስትና ዘውድ ሰጣቸው፣ ክርስትና ነጠቃቸው በሚል አቅርበዋል። በኢትዮጵያ በተለያዩ ጊዜያት በተለያዩ ምክንያቶች መሪዎች ተሹመዋል፣ ተሽረዋል። በ1909 የመስቀል በዓል በሚከበርበት ቀን የልጅ ኢያሱ ሚካኤል መንግሥት ከሥልጣን እንዲወገድ ተደረገ። በምትካቸውም ወይዘሮ ዘውዲቱ ምኒልክ በንግሥትነት፣ ደጃዝማች ተፈሪ መኮንን ባልጋ ወራሽነት ሥልጣኑን እንዲይዙ ታወጀ። ከአያታቸው ከአፄ ምኒልክ የንግሥናውን ሥልጣን የወረሱት ልጅ ኢያሱ ምንም እንኳ ዘውድ ባይጭኑና አፄ ባይባሉም ሙሉ የገዥነት ሥልጣን ነበራቸው። እንደ ፈቃዳቸው ይሾሙና ይሽሩ ነበር። ይሁንና በሙሉ ሥልጣን በቆዩባቸው 6 ዓመታት የአስተዳደር ስልታቸው ከብዙዎቹ ሹማምንትና የጦር አዛዦች አላስማማቸውም። ልጅ ኢያሱ ልጅነታቸውን ሳይጨርሱ የንጉሥነት ፈላጭ ቆራጭ ሥልጣን ቢይዙም
ለዋዛ ፈዛዛ ተጠቀሙበት ተባሉ። በሕዝቡ ዘንድ ለንግስና ማዕረግ የተገባ አይደለም ተብሎ የሚታመንበትን ድርጊት በግልጽ የብዙ ሴቶች አፍቃሪ በመሆናቸው ተተቹ። ለመሪነት ሲታጩ መጠበቅ እንዳለባቸውና ግዴታ የገቡትን ሃይማኖት እየገፉ ለእርስ በርስ ጦርነት የሚጋብዝ ድርጊት እየፈጸሙ ነው ብሎ ሰራዊቱ ተናደደባቸው። ስለዚህ ከስልጣናቸው ለማውረድ የጦር አዛዦች፣ አገረ ገዢዎች፣ የአዲስ አበባ ጥበቃ ወታደሮች ውስጥ ለውስጥ አደሙባቸው። እንደ ራስ ተፈሪ ያሉ ከግዛታቸው ስለሻሯቸው የተናደዱ መኳንንትም አድማውን አደመቁት። በመጨረሻም መስከረም 17 1909 ከስልጣናቸው የሚወገዱበት ቀን እንዲሆን ተቆረጠ። መስከረም 17 አርብ ቀን ከረፋዱ 5 ሰዓት ከምኒልክ ቤተ መንግሥት ጉባኤ ተጠራ። ሚኒስትሮችና የወታደር አለቆች በተገኙበት የልጅ ኢያሱ ጥፋቶች ተነበቡ። የጦር ሚኒስትሩ ፊት አውራሪ ሀብተ ጊዮርጊስ ዲነግዴም እያንዳንዱ ተሰብሳቢ ድምፅ እንዲሰጥ አድርገው አብዛኛው ተሰብሳቢ ልጅ ኢያሱ እንዲሻር ወሰነ። የንግሥት ዘውዲቱንና የራስ ተፈሪንም ሹመት ተቀበለ። ግን አዋጁ ከመነገሩ በፊት ልጅ ኢያሱ ከጥፋታቸው እንዲመለሱ ይጠየቁ የሚል ሌላ ሐሳብም በመቅረቡ ቁጣ ገነፈለ። በድንገትም አንድ ጥይት በመተኮሱ በተጠንቀቅ የነበረው ሁሉ መተኮስ ጀመረ። እስከ 10 የሚደርሱ ሰዎችም በተባራሪ ጥይት ሞቱ። ከጥቂት ጊዜ በኋላ ሊጋባ በየነ ባለህ እርጋ ብለው ስላስታወቁ ተኩስ ቆመ። የስልጣን ዝውውሩ ተፈጸመ። ይህ ሁሉ ሲሆን ልጅ ኢያሱ ሐረር ነበሩ። መሻራቸውን ሲሰሙ ጦር ልከው መኢሶሌ ለመዋጋት ሞከሩ። አልተሳካላቸውም። ከሐረር ሸሽተው በአፋር በኩል ወደ አባታቸው ግዛት ደሴ ሄዱ። በግዞት በርስታቸው ላይ የነበሩት ንግሥት ዘውዲቱም በክብር አዲስ አበባ መጥተው በዙፋን ላይ ተቀመጡ። የልጃቸውን ከስልጣን መውረድ የተቃወሙት ንጉሥ ሚካኤል ወደ አዲስ አበባ ለጦርነት ተነሱ። ግን ሰገሌ ላይ ሰራዊታቸው ድል ሆኖ እሳቸውም ተማረኩ። ልጅ ኢያሱም ከደጋፊዎቻቸው ጋር ሆነው ደሴ ላይ ውጊያ ቢያደርጉም ስለተሸነፉ ወደ አፋር በረሃ ገብተው ተሸሽገው ቆዩ። ከ4 ዓመታት በኋላ ትግራይ ግዛት ውስጥ ስለተገኙ ታሰሩ። በ1927 ግልጽ ባልሆነ ምክንያት ሕይወታቸው አለፈ። ልጅ ኢያሱ ከዙፋን እንዲወርዱ ደጃዝማች ተፈሪ ከዙፋን እንዲወጡ በሚመከርበት ጊዜ በምክሩ ላይ የነበሩት መካሪዎች ከተፈሪ ይልቅ ለምኒልክ ልጅ ለኢያሱ የሚያዳሉ ነበሩ። ነገር ግን ከሀገራቸው በላይ ማንንም ስለማይወዱ ኢያሱን ለማውረድ ተፈሪን ለማውጣት ተገደዱ ተባለ። ስለዚህ ደጃዝማች ተፈሪ ከስልጣን ለመውጣት የበቁት እግዚአብሔር ፈቅዶላቸው ሁኔታዎች ተመቻችተውላቸው እንጂ በራሳቸው ጥረትና ብርታት አይደለምም ተባለ። ለማስረጃ የሚሆነው ልጅ ኢያሱ በአውሳ በረሃ ሆነው እኔ እስክመጣ ጦርነት እንዳይጀምሩ እኔን ይጠብቁ ብለው ለአባታቸው የጻፉት ደብዳቤ ይዘው የመጡት ቀኛዝማች ሞክሬ ወልደ ማርያም ከመንገድ ላይ ንብ ተነስቶ እንደነከሳቸው በዚሁም ምክንያት 3 ቀን ታመው ከበረሃው እንዲተኙ መሆናቸው የልጃቸው ደብዳቤ ሳይደርሳቸው ቸኩለው የወሎን ጦር አስከትተው ወጥተው ሰገሌ ላይ መማረካቸው እንደው እግዚአብሔር የልጅ ኢያሱን መንግስትነት አልፈቀደው ይሆናል አስባለ። ከሰገሌ በፊት በነበሩ ውጊያዎች ላይ የተለያዩ አስደናቂ ድሎችን ተቀዳጅተው በአስፈሪነታቸው የሚታወቁት ንጉሥ ሚካኤል ግስጋሴያቸው የተገታው በፊት አውራሪ ሀብተ ጊዮርጊስ ዲነግዴ የማማለያ የውሸት ደብዳቤ ነበር። አስፈሪ የነበረውን የራስ ሚካኤልን ጦር ሰገሌ ሜዳ ላይ እንዲቆም ሆም ብለው የማታለያ መሸንገያ ደብዳቤ በመጻፍና ከጅቡቲ እያስመጣ ነው ያለውን መሳሪያ ይዤ ወደ እርሶ እመጣለሁ በትዕግስት ይጠብቁኝ ጌታዬ የሚል ይዘት ያለውን ደብዳቤ በመላክ ንጉሥ ሚካኤልን ለማዘናጋት ቻሉ። ከዚያ በተጨማሪ በየቃላቶቹ መሃል ጌታዬ፣ ወዳጄ እና የመሳሰሉ አማላይ ቃላቶችን በመጠቀም የንጉሥ ሚካኤልን ልብ ሊያሸፍቱ ተቻላቸው። ደጃች አመዴ ስዲቅ፣ ደጃች ሊበን አመዴ፣ ቀኛዝማች ይመር አሊ ወዘተ የመሳሰሉ የወሎ ባላባቶች አውቀው ሊያታልሉን ነው እንገስግስ ሸዋይ ከዳናል እያሉ ቢወተውቱም ሰሚ ሳያገኙ ቀሩ። ጊዜው በተጓተተ ቁጥር የወሎ ጦር ስንቅ እየተመናመነ መጣ። በመጨረሻ የፊት አውራሪ ሀብተ ጊዮርጊስ ሴራ ተሳክቶና ከግስጋሴው ዘግየት ብሎ ሰገሌ ላይ የሰፈረው የንጉሥ ሚካኤል ጦር ከዛሬ ነገ ተጨማሪ ጦር መሳሪያ
በፊታውራሪ ሀብተ ጊዮርጊስ በኩል አግኝቼ የጦር መሪውን ፊታውራሪ ሀብተ ጊዮርጊስ ዲነግዴን አስከትዬ ወደ አዲስ አበባ ገባለሁ እያለ ሲቁነጠነጥ ለተወሰነ ቀን ከጅቡቲ ለተፈሪ የተላከው ዘመናዊ ጦር መሳሪያ ደረሰ። ወትሮም ቢሆን ጊዜ ለመግዛት ያክል ብቻ ያንን ማሳሳቻ ደብዳቤ ጻፉት ፊታውራሪ ሀብተ ጊዮርጊስ ዲነግዴ በድጋሚ በጻፉት ደብዳቤ ቀድሞ የላኩባቸው መልእክት ያሰት መሆኑን ለንግሥተ ነገሥታት ዘውዲቱ ዘውድ ታማኝ መሆናቸውን እንዲሁም ከተፈሪ መኮንን ጎን መሰለፋቸውን ለራስ ሚካኤል ቁርጡን ነገሯቸው። ከሰገሌ በኋላም ወሎ ገራገሩ ተብሎም ተዜመ። ራስ ተፈሪ በጅቡቲ በኩል ባስገቡት ተተኳሽ መሳሪያዎችና እንግሊዞች በሰጡት ወታደራዊ ምክር በውጊያ ስልት ብልጫ የተወሰደባቸውን ወለዮች የጀግንነት ተጋድሎ የታዘበ የሸዋ አዝማሪ እስላም ፈሪ ነው አልልም እኔ የሰገሌ ዕለት ጉዳይቷል ላይኔ ሲል እንዳዜመ ይነገራል። የንጉሥ ሚካኤል ጦር ሙስሊምና ኦርቶዶክስ እንደነበር ይታወቃል። አዝማሪው በአጋጣሚ ሙስሊም ተዋጊዎች የበዙበት የጦር ክንፍ አይኑ ስለገቡና የሸዋ ሰው አሊና አመዴ የተባለ የወሎ ሰው ሁሉ ሙስሊም ስለሚመስለውም ይሆናል ይህን ግጥም የገጠመው። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ ሰገሌ ጦርነትን አስበናል። ሳምንቱን በታሪክ ውስጥ ስናስታውስ የሳምንቱ መጀመሪያ ጥቅምት 17 የሰገሌ ጦርነት የተደረገበት ዕለት ነው። መስከረም 17 ከስልጣናቸው የተነሱት ልጅ ኢያሱ በጥቅምት 17 ከስልጣናቸው ካነሷቸው ከሸዋ መኳንንት ጋር በሰገሌ ላይ ያደረጉት ጦርነት ምን ይመስል እንደነበረ ዛሬ አይተናል። መሰናዷችንን እንደወደዳችሁት እምነታችን ነው። የያሬድ ሹመቴን አባባል እዚህ ጋር በማስታወስ መሰናዷችንን እንጨርስ። የሀገርን ልጅ ገሎ በማሸነፍ ዘመን የሚሻገር የድል ባለቤት መሆን አይቻልም። ሰላም ለሀገራችን ተመኘን። የተከበራችሁ ተከታታዮቻችን በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታለን። ማንኛውም ሐሳብ አስተያየት በይህም ነበር እንዲሰራላችሁ የምትፈልጉት ታሪክ ካለ ኮሜንት ልታደርጉን ትችላላችሁ። ለቻናላችን አዲስ የሆናችሁ ደግሞ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ልናስታውሳችሁ እንወዳለን። መልካም ጊዜ።